ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችኋለሁ። ቢስቲ ስትጉንዱሉ ወዳች ላይክ እና ሼር ያደርጋችሁ አሳውቻችሁ ለብዙዎች ከፍሎ ለዚህን ኮል ቢያመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩ በትትና አጋብዛችኋለሁ። ለዚህን ኮል ቢያመሰግናችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው ሶበር ዜና በኢራንና በአሜሪካ መካከል የተደረገ የተኩስ አቁም ሊጠናቀቅ ጥቂት ሰዓታት ነው የቀሩት። በዚህ ውስጥ ለድርድር የሚያበቃ ወይም ደግሞ ወደ ስምምነት የሚያበቃ ምንም አይነት መንገድ እየታየ አይደለም። ዓለም በሙሉ ተንገሽግሿል፣ ተማሯል፣ አቅለሽልሾታል እና በከፍተኛ ጉጉት እየጠበቀ ነው ይሄንን ድርድር። ኢራኖቹ አንሄድም ወደ ድርድር ቦታ፣ ቅርሻታችሁን እየተፋችሁብን እየደነፋችሁ እያስፈራራችሁ እኛ ወደ ድርድር ቦታ አንሄድም ብላል። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ወዳችሁ ሳይሆን ተጉዳችሁ እጃችሁን ጠምዝዤ አስፈርማችኋለሁ ነው ያለው ቃል በቃል። ዛሬ ለኤቢሲ ኒውስ ለብሉምበርግ ማአት ቃለ ምልልስ ነው የሰጠው። ማአት ተጨንቀን ያለ ሰውየው ዓለም መሮታል። ከዚህ በፊት አሜሪካ በገባችበት ጦርነት በሙሉ ሲያጎበድዱ ጭራቸውን ሲቆሉ ሲያሽቀብጡ የነበሩ ሀገሮች በሙሉ ዛሬ ተንገሽግሸዋል። ኢኮኖሚያቸው በከፍተኛ መናወጥ ውስጥ ነው ያሉት። በከፍተኛ ድንጋጤ ውስጥ ነው ያለው። ህዝባቸው ተረብሿል፣ ታውኳል። ይሄ ጦርነት ከዚህ በላይ የሚቀጥል ከሆነ የዓለም ኢኮኖሚ ኮላፕስ ያደርጋል። ኢራኖቹ አያገባንም፣ ለምን አትደፈጠጡም ነው ያሉት። አያገባንም፣ እኛ እየፈረስን እኛ በማዕቀብ ውስጥ እየተሽመደመድን እኛ እያረፉ የኢራንን ህልውና እየደመሰሱ ምንድን ያለው ትራምፕ ዛሬ ሌሊት ተራራውን ሁሉ ወደ ሜዳ ነው የምቀይረው፣ ሰቅጣጭ የሆነ ጥፋት ነው ማመጣው በኢራን ምድር ላይ ሙሉ በሙሉ ነው ማውድመው ነው የሚለው። ካልፈረማቸው እነሱ ያሉት ካልሆነ መፍረስ አለበት፣ መውደም አለበት። በዚህ ጦርነት ደግሞ በተገቢ ሁኔታ አሜሪካ ተቀጣ ተገርፋ ነው ወደ ተኩስ አቁም የመጣቸው። ስለዋሻ አይደለም። እንደውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በተደጋጋሚ ምን እያለ ነው? አይ ለነዚህ የአሜሪካ ሚዲያዎች በሙሉ ኢራንን እያታለሏት ነው፣ አሸንፈሻል፣ በድል ተወጥተሻል፣ እንኳን ደስ አለሽ እያሉ ነው። ግን ውሸት ነው። ዋሽንግተን ፖስት፣ ኒውዮርክ ታይምስ፣ ብሉምበርግ እነዚህ የመሳሰሉ ትላልቅ ሚዲያዎች ኢራንን እያታለላችሁ ነው፣ ኢራኖች በዚህ አትታለሉ። የጠላት ምስክርነት እውነት ነው ይላል የኢትዮጵያ ሊቃውንቶች። የጠላት ምስክርነት እውነት ነው። በአሁኑ ሰዓት መላው ዓለም ይሄን አምኗል። የአሜሪካ ሚዲያዎች በሙሉ ይሄን አምነዋል። ኢራን አሸንፋለች። ትራምፕ ደግሞ ጨርቁን ጥሎ እያበደ ያለበት ምክንያት እንዴት ቢያንስ የሌላው ዓለም እንኳን ቢክደን የአሜሪካ ሚዲያዎች ለዘመናት ለኛ ስታሸረጉዱ እንደነበራችሁ አሁን ለምን አታሸረጉዱልንም? ለምን አታሽቃብጡልንም? ለምን ውሸቱን እውነት ነው አትሉም? በሚል ነው እየተበሳጫለ። ስማቸውን ጠርቶ ኒውዮርክ ታይምስ፣ ዋሽንግተን ፖስት እየዋሻቸው ነው፣ ሲኤንኤንን ጭምር እና ምንም ማድረግ አይቻልም። እስከ መቼ ዋሻለሁ? ሲዋሽ ኖረዋል። አሁንም እየዋሹ ነው። እውነቱን ለመነጋገር በደረሰው እልቂት ውድመት ደረጃ አይመሰክሩም። አሁንም እንደውም ለሀገራቸው ውግንናቸው አይተውም፣ ለመቼም አይተውም። ግን ሽንፈቱ ግልጽ ነው፣ ዓለም የሚያየው ስለሆነ ነው። እና ኢራኖች ባካቸውን የአሜሪካን ሚዲያኖች እየሰማቸው አትዘናጉ፣ ወደ ሰላም ኑ። እኔ ግን አፈነዳችኋለሁ። ኒውዮርክ ታይምስ፣ ዋሽንግተን ፖስት የሚለውን አምናችሁ ከሆነ ወደዚህ ጦርነት ለመቀጠል የተነሳችሁት ከኔ ፍንዳታ ከኔ ውድመት ማንም አያድናቸውም ነው የሚሉት። አስበዋል። የሆነ ሰው ጋር እንነጋገር እንስማማ ብለው ጎጀራ ይዞ ክላሽ ይዞ ና ፈርሜኝ ሲል እንደው ዋሽንግተን ፖስት ትራምፕ ባይገርምህ አለ 30,500 ውሸቶችን ነው ያሸው በ4 ዓመት ውስጥ። እንደውም በዚህኛው ጦርነት አይደለም፣ በዛኛው ጦርነት 30,000 ውሸት ነው ያሸው። በዛኛው ጦርነት አልኮ በዛኛው ተርም በመጀመሪያ 4 ዓመት ተመርጦ አልነበረም? 4 ዓመት ከዛ በኋላ ተሸነፈ፣ ድጋሚ ነው የመጣው። በዛ በ4 ዓመት ውስጥ እንግዲህ ጦርነት የለም፣ ይሄን የሚያክል የሚያስጨንቅ ውዝግብና ትንቅንቅ የለም። በሰላሙ ጊዜ 30,400 ውሸት ነው ያሸው ትራምፕ። ውሸታሞች ናቸው ስል በምክንያት ነው። ውሸታሞች፣ ቀጣፊዎች፣ ወንበሬዎች ናቸው። በሌላ ሞትና ውድቆት ላይ ነው ሁልጊዜ ከፍ ለማለት የሚሞክሩት። አሁን ተረኞቹ የገልፍ ሀገራት ናቸው። በእነሱ ሞት ውድመት ላይ ነው። ይሄ ጥቅማቸውን ለማስጠበቅ እነሱ የመጡት ነዳጅ ለመዝረፍ ነው። ይሄን ነዳጅ ለመዝረፍ የውጊያ ሜዳ የት ነው? ሳውዲ፣ ኤሚሬቶች፣ ባህራይኖች፣ ኳታሮች፣ ኦማኖች የውጊያ ሜዳ ናቸው።
በእነሱ ኪሳራ ላይ ነው። ልክ ጽምዶ የሚባል ነገር ይሄ ከረፈፍ ህወሓት አንድ ሰው እንደዛ ሲል ነበር። ጽምዶ ከኤርትራ ጋር አንድ ሆነን እንዋጋለን ከፌዴራል መንግስት ጋር እያሉ ነበር። ትግራይ ያ ሁሉ መከራ ያ ሁሉ እልቂት አሳልፋ ያ ሁሉ ውድመት አሳልፋ እንኳን መሀል የጦርነት አመቻች ሊሆን ቆርቶ ራሱ ህወሓት በአማራም በአፋርም በኤርትራም በኩል ያሉ ግጭቶችን ማርገብና ወደ ሰላም መምጣት ሲገባው እሱ ግን ምን ይላል? ጭራሽ ሌላ ጦርነት አመቻች ዶላላ የጦርነት ዶላላ ጽምዶ። አሁን እሺ ህወሓት እንደሚለው ይሳካለትና ተሳካለት እንበልና አይሳካለት ግን እንደው ተሳካለት ብንን ኤርትራና ኢትዮጵያ ወደ ጦርነት ቢገቡ ማን ነው የሚወድመው? ማን ነው የሚወድመው? የትግራይ ህዝብ እኮ ነው የሚወድመው። እየት መቼም ደመና ላይ ሄዶ አይዋጉ መቼም ወይ ደግሞ ተቆጣጥረው እዛ ሶማሌ ሄዶ አይዋጉ ወይ ደግሞ ሱዳን እንገናኝ ብለው አይዋጉ። የሚዋጉት በድንበር ነው። ድንበሩ ላይ ያለችው ትግራይ ነች። ትግራይን ለማውደም ማለት ልክ አሜሪካኖቹ እንደዚህ ነው እያደረጉ ያሉት። ኢራንን ለመዋጋት መሳሪያቸውን አምጥተው የሚያወድሙት የሚነደው የሚጨሰው ኢኮኖሚው የሚናጋው የአረቦች ነው። አረቦች አሁን የተወሰኑ ከእንቅልፍ እየነቁ ነው። ውጡልን አሜሪካኖች ውጡልን፣ እንኳን እኛ ልታድኑ ቀርቶ የራሳችሁን የጦር ሰፈር እንኳን መከላከል አቅቷችሁ ወደ አመድነት ነው የተቀየረ። እኛን በምንም አታድኑም ከኢራን እጅ። ስለዚህ ልቆቁልን። እንደውም እኛ በዶላርም መገበያየቱን እንተዋለን። ወደ ዩዋን ነው የምንዞረው፣ ወደ ቻይና ዩዋን እንዞራለን። ለምን አሜሪካ ባኮረፈችና ለምቦጫ ወጣለች ቁጥር ችግሩ ምንድን ነው? ማዕቀብ ትጥላለች። ማዕቀቡ ደግሞ በዓለም አቀፍ ፋይናንሻል ስርዓት ውስጥ ስለሆነ የትኛውም አገር ገንዘብ ያለው ያግዳል። ልክ የኢራን 120 ቢሊዮን ዶላር እንደታገደ ማለት ነው። እነዚህ አረቦች ደግሞ ትሪሊየንስ ዶላርስ ነው ያላቸው በዓለም አቀፍ ተቋማት ውስጥ ገንዘቡ። ስለዚህ አሜሪካ አኮረፈች ማለት በማንኛውም ቅጽበት ይሄ ገንዘብ ፍሮዝን ታደርጋለች፣ ትይዟለች ማለት ነው። ስለዚህ እነዚህ አረቦች በቀላሉ ወደ ዚምባብዌነት ይቀየራሉ፣ በቀላሉ ወደ ሶማሌነት ይቀየራሉ። በቀላሉ ምንድነው ምክንያቱ ስትል አሜሪካ ሎሞጫ ስለጣለች ብቻ ስላኮረፈች ስለድበራት ብቻ ማዕቀብ ትላለች። ራሽያን የሚያክል ሀገር የምታስፈራራው በማዕቀብ ነው። ቻይናን የሚያክል ሀገር የምታስፈራራው በማዕቀብ ነው። እና ዓለም በሙሉ ራስ አውሮፓውያን ተቆጥቅጠው ፈርተው የሚኖሩት ማዕቀብ ፍራቻ ነው። እና መካከለኛው ምስራቅ ሀገሮች ከሁለት አንዱ መምረጥ ግዴታ አለባቸው። ከሁለት አንዱ ወይ ነፃነታቸውና ሉዓላዊነታቸውን መምረጥ አለባቸው፣ ወይ ደግሞ ዘላለም እያጎበደዱ እሺ ቁጭ በለ፣ እሺ ተነሱ፣ እሺ ተዋጉ፣ እሺ እንደዛ ነው። እና በገንዘብ ሀብታቸው አጎብዳጁ ነው ቁጭ አለ። ልክ እንደ አፍሪካውያን ማለት ነው። በገንዘብ ሀብታችን ለማኞች ነን። አብዛኛው አፍሪካ ሀገር ወርቅ፣ እንቁ፣ አልማዝ፣ ዩራኒየም ምን የሌለ ማዕድን የለም አፍሪካ ውስጥ ግን ለማኞች ነን። ለምን ይሄ የለማ? ይሄ ባዶ ይሄ ባዶ ይዞ ስለምንዘራ ምን ታደርጋለህ? ምን ታደርጋለህ? ታጎበድዳለህ። እና እነዚህ የአረብ ሀገራት አሁን በቃን እያሉ ነው። አንዳንዶቹ ግን ያው እንደምታውቁት ማጎብደድ በጣም መጥፎ ነገሩ እንደ ሱስ ይሆንብሃል። በቃ እንደ ወጠጥ፣ እንደ ገንጃ፣ እንደ ምናምን ሱስ ይሆንብሃል፣ እንደ ቡና። እና ተው አታጎብድድ ብትባልም አትተውም ማጎብደድህን። ለምን? በቃ ከደምህ ተዋህዶሃል እንጂ አሜሪካ ለራሳ እየተሽመደመደች እንደሆነ ዓለም እያየ እኮ ነው። ዓለም እያየ እየተሽመደመደች ነው። የራሷ የአሜሪካ ትልልቅ ግዙፍ ሚዲያዎች ይህን እያመኑ ነው። ለምን? እነሱ ቢደብቁትም እነዚህ ውሸታሞች ቀጣፊዎች ናቸው የሚለው የዓለም ጩኸት እየበረታ መጥቷል። ኒውዮርክ ታይምስ ዋሸም አልዋሸም፣ ሲኤንኤን ዋሸም አልዋሸም፣ ይሄ ኢኮኖሚ እየመሰከረ እኮ ነው። ይሄው በጦር ሜዳ እኮ እየታየ እኮ ነው። ስንት የአሜሪካ የጦር ጀቶች በዚህ ጦርነት ላይ ወደቁ፣ ተኮሰከሰ። ዓለም ያውቅ። ሳተላይት ኢሜጅ እኮ ነው። በጣም ተራ ነገር ነው እኮ ሳተላይት ኢሜጅ ቻይኖች አላቸው፣ ራሽያኖች አሉ። ያን ፎቶ አውጥቶ ለዓለም ያሳያል፣ ቪዲዮ ለዓለም ያሳያሉ። እና ውሸት 1 ሚሊዮን ዓመት አብሮ አይኖርም እና ጥንቃቄ ያስፈልጋል። እጇን ጠምዝዤ ወደ ድርድር በሐላሉም በሐራሙም በግድም በውድም አመጣለሁ ያለበለዚያ ኢራንን አውድማለሁ የሚለው አካሄድ ፍጹም ተቀባይነት የሌለውና ኢራኖቹ ከመጤፍ የማይቆጥሩት ጉዳይ ነው። እንደውም ሁኔታው ለነሱ የሚመቻቸው ነው። ዓለም በኢኮኖሚ መናጋት ውስጥ በሚገባ ጊዜ ጫናውን አሜሪካ ላይ ያደርጋል። የተለያዩ አደረጃጀቶች በዓለም ላይ እያቆጠቆጡ ይመጣሉ። ይህን ተከትሎ የሚመጣው ቀውስ ሰቅጣጭ ነው። የሚያስፈራ ምንድን ነው?
ይሄን ውርደት መቀበል የማይፈቅዱና የማይፈልጉ የአሜሪካ ፖለቲከኞች የተቆጡበትን ህዝብ በከፍተኛ ሁኔታ ሊያወድሞ ይችላል የሚለው ስጋት አለኝ በግሌ ማለት ይሄን ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ይሞቻችሁ። ፒስ